ሰላም ጤና ይስጥልን ውድ የብስራት ቤተሰቦች፣ በዛሬው ዝግጅታችን በትንታኔ የምንመለከተውን ጨዋታ ወደ እናንተ የምናደርስ ይሆናል። ለዛሬ በትንታኔ የምንመለከተው ጨዋታ ደግሞ ባለፈው ረቡዕ ፋሲል ከተማ ከመቻል ያደረጉትንና ፋሲል 4-2 ያሸነፈውን ጨዋታ ይሆናል። በዚህ ጨዋታ ዙሪያ ሙያዊ ትንታኔውን ሊሰጠን ደግሞ አሰልጣኝና ተንታኝ አረጋዊ ወንድሙ አብሮን ይገኛል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበት ነኝ። መልካም ቆይታ ከብስራት ቴሌቪዥን ጋር። አረጋዊ እንዴት ነው? አማን ነው። ዛሬ እንግዲህ ባለፈው ሮብ ዕለት የተደረገውን የፋሲል ከተማና የመቻል ጨዋታን በሰፊ ትንታኔ የምንመለከተው ይሆናል። በዚህ ጨዋታ እንግዲህ ፋሲል ከተማ ባልተጠበቀ ሁኔታ 4-2 በሆነ ሰፊ ውጤት ማሸነፍ ችሏል። በተለይም ፋሲል ከተማ ከረፍት በኋላ ያሳየው እንቅስቃሴ ለውጤቱ ማማር መቀየር ትልቁን አስተዋጽኦ አድርጓል ተብሎ ይታመናልና ይህን ጨዋታ እኔም በስፍራው ተገኝቼ የመከታተል እድሉ ነበረኝና ጥሩ ፉክክር የተደረገበት በተለይም ደግሞ ከረፍት በኋላ ፋሲል ፍጹም የበላይነት ያሳየበት ጨዋታ ነበረና ዛሬ ይህን ጨዋታ በትንታኔ እንመለከታለን። በጣም ጥሩ። እንግዲህ እናንተም እዛው ቦታው ላይ ሆናችሁ እንዳያችሁት እኔም እዚህ ሆኜ ደግሞ በተለያየ የሚዲያ ስትሪሞች ለማየት ሞክሬያለሁ። ጨዋታው ጥሩ ነበረ። ለፋሲል በተለይ በጣም ኢምፖርታንት ነው። ለመቻልም በጣም ኢምፖርታንት ነገር ነበር። ምክንያቱም ከዋንጫው በጣም እየራቀ የሄደበት ሁኔታ ነው። ከ9 ጨዋታ በኋላ ማሸነፍ አልቻለም። ይሄ ደግሞ በራሱ የሚነሳ ጥያቄ ነው። ምንድን ነው የሚለው ነገር የሚያመራምርም በሙያው ላይ ያሉ ሰዎችንም በሚገባ ትኩረት ሰጥተው ስራ ሊሰሩበት የሚችሉበት መንገድ እና ሁኔታዎችን የሚያመላክት ነው ብዬ ነው የማስበው። ምክንያቱም አንድ ቲም ላስት ይር ላይ ሁለተኛ ነው የነበረው። ከዚያ በኋላም ሰዎች ጨመር እንጂ አልቀነሰም። ኳሊቲ እንደውም በጣም እንትን ብሏል፣ ጨምሯል። ነገር ግን በመጀመሪያዎቹ ጊዜያቶች ላይ መሪ የነበረ ቲም ነው። ዲክላይን እያደረገ መጥተዋል። ምንድን ነው እሱ? ፊዚዮሎጂካሊ ነው፣ ሳይኮሎጂካሊ ነው፣ ታክቲካሊ ነው፣ ቴክኒካሊ ኤንድ ብዙ ነገሮችን አሰስመንት መሰራት የሚችልበት ነገር አለ። ፍንጭ ወይም ደግሞ እንደዚህ ረጅም እና አሰልቺ በሆነ ሊግ ላይ ቲሞች እንዴት ፐርፎርማንሳቸውን ሰስቴናቢሊቲ እንዲኖረው ለማድረግ የሚችሉባቸውን ነገሮች አመላካች የሆኑ የጥናቶችንና ምርምሮችን ሊያስደርግ ወይም ደግሞ ጠቋሚ የሆኑ ሀሳቦችን ሊያመነጭ ሊሰጥ የሚችል ነገሮችን ይኖሩታል ብዬ ነው የማስበው። እንደው መቼም መቻል ስለተሸነፈ መቻል እናነሳን እንጂ ፋሲል ከተማም በተመሳሳይ በዚህ ዓመት ብዙ ተጠብቆ ነገር ግን የተጠበቀውን ያህል መሄድ ያልቻለ ሁለቱም ቡድኖች ድል ድርቅ የመታቸው ቡድኖች ናቸው ብሎ መውሰድ ይቻላል። በዘንድሮ አጠቃላይ የውድድር ዘመን ማለት ነው። ፋሲል ከተማም እንግዲህ ባለፉት 20 ጨዋታዎች ውስጥ ማሸነፍ የቻሉ 6 ያህል ጨዋታዎችን ብቻ ነው። መቻል እንደዚሁ ላለፉት 8 ተከታታይ ጨዋታዎች ያህል እንደዚሁ ማሸነፍ ያልቻለበት ሁኔታ ነው የተፈጠረውና ሁለቱ ቡድኖች ከዚህ በፊት በኢትዮጵያ ፕሪሚየር ሊግ በኢትዮጵያ ጥሎ ማለፍ ውድድር ላይ ትልቅ ስም ውጤት ያላቸው ቡድኖች ናቸውና ከዛ አንጻር ዘንድሮ እያስመዘገቡ ያሉት ውጤት ፍጹም ቡድኖቹን ይመጥናል የሚል እምነት የለኝም። እኔም አብዛኛውም የስፖርት ቤተሰብ አሁን ላይ እያለ ያለው ይሄንን ነውና በተለይ ደግሞ መቻል ዘንድሮ የኢትዮጵያ ፕሪሚየር ሊግን ያነሳል የሚለው የብዙዎች እምነትና አቋም ነበረ። የስፖርት ቤተሰቡ ብቻ ሳይሆን ደግሞ የተለያዩ ክለብ ተጫዋቾች፣ አሰልጣኞች ጋር ምንም የተለያየ ጊዜ የማውራት እድሉ ነበረኝና እንደዚሁ ቅድመ ግምታቸውን ስጠይቃቸው ይሰጡ የነበሩት ለመቻል ነበረና መቻል በዛ ደረጃ መሄድ አለመቻሉ በእርግጥም ብዙዎችን ሊያነጋግር የሚችል ጉዳይ ነው። ይህ ጉዳይ የመቻል ብቻ ሳይሆን እንደ ሀገርም እንደዚህ አይነት ቡድኖች ፌል እያደረጉ ሲመጡ ለምን ብሎ መጠየቅ ተገቢና ተገቢ የሆነ አለመታደል ሆኖ መቼም እኛ ሀገር ላይ ጥናቶች አናረግም እንጂ ሰፊ ጥናት ሊደረግበት የሚገባ ጉዳይ ነው። የቱ ጋ ነው ያለው ችግሩ የሚለው ነገር በትክክል እኔ በቀደም ሜዳ ተገኝቼ እንደመመልከቴ ብዙ ነገሮችን ለመመልከት እድሉ ነበረኝና በጣም አሳሳቢ ሊባል የሚችል ግልጽ ሊባል የሚችል ደግሞ ክፍተቶችንም የተመለከትኩበት ነው እና መቻል እንግዲህ ወደ በኋላ ላይ እናነሳው ይሆናል። አሁን ላይ ብዙ ጋፖች በተጫዋቾቹና በኮቺንግ ስታፉ በተጫዋቾቹና በአመራሩና በተጫዋቾቹ መካከል የኢንተረስት ልዩነቶች ሁሉ ያየሁበት የመጫወት ፍላጎት መሸነፍ ምን ማለት አሁን ላይ ምንም ማለት ላይሆን ይችላል። ዛሬ ተሸነፍክ ማለት ነገ ተሸንፋለህ ማለት አይደል። ነገ ልታሸንፍ ትችላል። ነገር ግን ዋናው ነገር እንደ ቡድን አመት ሙሉ ይዘህ ለመቀጠል የሚያስችል ምን
አቅም ነው ያለው የሚለው ነገር ነው ዋናው ነገር የሚመስለኝና መቻል ላይ የመጀመሪያ አካባቢ ላይ እንግዲህ የማሸነፍ ፍላጎታቸው ከማሸነፋቸው በላይ ለማሸነፍ ያላቸው ረሃብ ነበረ ብዙዎችን ያንን ተስፋ እንዲጥሉበት አድርጎ የነበረው መቻል ላይና አሁን ይህንን ተስፋ ይህን ፍላጎት ያን ስሜት እየተመለከትን አይደለምና ይሄ ደግሞ ለምን ብለህ እንድትጠይቅ የሚያደርግ ነገር ነው። መቻል እንግዲህ በስብስብ ብቻ ሳይሆን ለስፖርተኞቹ ለእግር ኳሱም በአጠቃላይ ለስፖርቱ የሚያደርገው እንክብካቤ ድጋፍ ደግሞ ከአብዛኛው የኢትዮጵያ ክለቦች ይህ በጣም እጅግ በጣም የተሻለ ነው። ብዙ መሰረተ ልማት ያለው ክለብ ነው። በፋይናንስ እጅግ በጣም ጠንካራ ነው። በተለያዩ አቅርቦቶች ላይ ወደኋላ የሚል ክለብ አይደለምና የሚመጥነውን ያህል ውጤት እያስመዘገበ ያልሆነ ክለብ ነውና ዘንድሮ ላይ ደግሞ መቻል እንደምታውቀው ካለፈው ዓመት ምናምን ጀምሮ ህዝባዊ ለማድረግም ክለቡን እየተንቀሳቀሰ ያለ ብዙ ታላላቅ ባለሀብቶችን ብዙ ምሁራኖችን ወደ ክለቡ በማስጠጋት ክለቡን ለመለወጥ ከኢትዮጵያ አልፎ በአፍሪካ ደረጃ ተወዳዳሪ ለማድረግ ትልቅ ራዕይ ሰንቆ እየሰራ ባለበት ወቅት ላይ ነው እና ይሄ ነገር እየተከሰተ ያለውና የክለቡን አመራሮች በጣም እንዳስቆጣ እንዳሳዘንም ያወቅኩበትን አጋጣሚ እንደዚሁ እዛ በመሄዴ ለመመልከት ለመታዘብ የቻልኩበት ሁኔታ አለ። ዞሮ ግን እኛ ዛሬ የምንመለከተው የሜዳውን እንቅስቃሴ ነውና እዛ ላይ ትኩረት አድርገን የምንወያይ ይሆናል። በጣም ጥሩ። እነሱ ብቻ አይደሉም። ባለፈው ዓመት ዋንጫም ሊፍት ያደረገው ያነሳው የባንክ ቲምም ታችኛው ሌቭል ላይ ነው የሚገኘው። ምንድን ነው የሚለው ነገር ራሱን የሆነ የሚያመራምርና መጠይቃዊ ወይም ደግሞ አመክናዊ የሆኑ ነገሮችን እንድታቀርብ የሚያደርጉ ነገሮች ናቸው። ኢንፋክት ቲም የሚያረጀው በ4 ዓመት ውስጥ አንዴ ነው የሚያረጀው። የባንክ ማርጀት ግን በ1 ዓመት ውስጥ ነው በአንድ ዲክላይን ያደረገው። ምናልባት እዛ ውስጥ ያሉት ኮንቴንቱ የተሰባሰቡበት መንገድ በሊጉ ላይ ብዙ ጊዜ መቆየት አዲስ ብለድ ወይም ኒው ብለድ ነው የሚሉት እነሱ ፈረንጆቹ። አዲስ እግር፣ አዲስ መንፈስ እዛ ውስጥ ሊጸነስ የሚችልባቸው ብዙ ቴክኒካል የሆኑ ነገሮች አሉ፣ ብዙ ስራዎች አሉ፣ በኮችንግ ስታፍ የሚሰሩ ስራዎች። ከነዛ ጋራ የረሃብ መፍጠር የመሳሰሉ ነገሮች አሉ። እንደዚህ አይነት ነገሮች በራሱ እንትን የሚያመጣው ነገር አለ። የመቻል ግን ባለፈው ላስት ይር ላይ 2ኛ ነው የሆነው። በ2ኛ ሆኖ ደግሞ ለሚቀጥለው ዓመት መንደርደሪያ የሚሆኑ ብዙ ነገሮችን ሰንቋል ብለን ነው ሁላችንም አስበን የነበረው ኢንፋክት። ነገር ግን አንድ ወቅት ላይ የሚፈጠር ክራይሲስ ሲፈጠር የክራይሲስ ማኔጅመንት በጣም ኢምፖርታንት ነገር ነው። ብዙ ጊዜ ቲሞች እንደዚህ አይነት የፍራግመንትድ የሆኑ ነገሮች እንዲከሰቱ ምክንያት የሚሆኑባቸው አንዳንድ እንትኖች ቀውስ ሲፈጠር ነው። ያ ቀውስ በሚገባውና በሚገባው ልክ ቶሎ ማኔጅ ካልተደረገ ወደ ሌሎች አቅጣጫዎች እየተስፋፋ ሄድና ቲሙን በሙሉ የሚያፈራርስበት ሁኔታ ይፈጠራል። በተለይ ይሄ ኢንተረስት ኮንፍሊክት የሚፈጠሩት ብዙ ጊዜ በውጤት ውስጥ ነው። አብዛኛውን ኤጎ የመሳሰሉ ነገሮች በውጤት ውስጥ ነው የሚፈጠሩት። በእንደዚህ አይነት ዲክላይን በሚያደርግ ውጤት ውስጥ ግን የሚፈጠሩ ነገሮች የዲፕሬሽን ነው፣ የተስፋ መቁረጥ የመሳሰሉ ነገሮች ናቸው። እንደዚህ አይነት ነገሮች እነኚህን በፍጥነት ወደ ቦታውን መመለስ ያስፈልጋል። እዚህ ውስጥ የስነ ልቡና ስራ ያስፈልጋል። ከስነ ልቡና ስራ በላይ ደግሞ ወይ የቲም ኮሄሲቭነስ ሊፈጥሩ የሚችሉ በጣም ብዙ ቫስት የሆኑ ስራዎች አሉ፣ ሶፊስቲኬትድ የሆኑ ስራዎች አሉ። እነዛ ስራዎች የቲሙን አንድነት መመለስ መቻል አለበት። ሁልጊዜ ቲሞች ድሪም ነው ማድረግ ያለባቸው። ድሪም ሲያደርጉ በዛ ውስጥ አፕ ኤንድ ዳውን መኖሩን ማመን መቻል አለባቸው። ቀጥታ ከመሬት እንደተነሳ ቀጥታ ላይ እንደማይደረስ። ምክንያቱም ሊግን ሁልጊዜ ማኔጅ ይደረጋል፣ ሊግ ፕላን ይደረጋል ሁልጊዜ። የትኛው ላይ ቲሜ ዲክላይን ሊያደርግ ይችላል፣ የትኛው ቲም ላይ ቻሌንጅ፣ የትኛው ቲም ላይ አቻ ሊወጣ ይችላል፣ የትኛውን ቲም ላሸንፍ ይችላለሁ ብለው ሊጋቸውን ፕላን አድርገው በዚህ ነጥብ እጨርሳለሁ ብለው በዚህ ነጥብ ሲጨርሱ ደግሞ ማን ተጫዋች ደግሞ ምን ያህል ጎል ማግባት አለባቸው። ይሄ ፐርሰናል ኮሚትመንት የሚባል ነገር አለ። ፐርሰናል ኮሚትመንት ላይ ዛሬ በዚህ ዓመት ይሄን ያክል ጎል አገባለሁ፣ በዚህ ጨዋታዎች ይሄን ያክል አሲስት አደርጋለሁ ብሎ ተጫዋቾች እዛ ውስጥ ኮሚትመንት ይገባሉ። እነኛ ኮሚትመንቶች ተሰብስበው ነው የቲሞችን አጠቃላይ የሊግ ፕላን የሚሰራው እኔ እስከሚገባኝ ጊዜ ድረስ። ስለዚህ ቲሙ ይሄን ያክል ነጥብ አመጣለሁ ሲል ልጆች ጋር ወይም ተጫዋቾች ላይ ደግሞ የሚሰሩ ሌሎች ስራዎች ስላሉ እነኛ ሁሉ ተሰባስበው ነው ፕላን የሚደረገው። ትንታኔ ነው መሰራት ያለበት፣ መታቀድ ያለበት። ሻምፒዮና ሆናለሁ ስትል እኛ ሀገር በአብዛኛው ከቅርብ ጊዜ ወዲህ እንዲያውም አንዳንድ ጥረቶችን እኔም እንደግል አደርጋለሁ አንዳንድ ወገኖችም ከሚያደርጉት ከአንጻር ትንሽ ቁጥሮች መጠራት ጀመሩ እንጂ ሁሌ በግምት ነው። ሻምፒዮን ሆናለሁ ነው፣ ስንት ነጥብ ታመጣለህ፣ እንዴት ታመጣለህ፣ ማን ያመጣል የሚለው ነገር በዲቴል የመስራት ነገር የለም ኢትዮጵያ ፕሪሚየር ሊግ ላይና አሁንም
አሁንም አብዛኛውን ነገር የምመለከተው እሱን ነው። በቀደምም በመቻልም በፋሲል ከተማም በኩል ሜዳ ላይ አንዳንድ ጊዜ ዝም ብለህ እንቅስቃሴዎችን እየተመለከት የሰዎችን አክሽን እየተመለከት የምትገምታቸው ነገሮች አሉ። ለምሳሌ ጎል ከመግባቱ በፊትና ከገባባቸው በኋላ ኮቾቹ የሚያሳዩት ባህሪዎች ብዙ ነገር ይናገራሉ። በቀደም ያንን ነበር እመለከት የነበረውና አንዳንድ ጊዜ በነገራችን ላይ ይህ ውጤት መቻል ወደዚህ ነገር ሊመጣ እንደሚችል እኔ ቀደም ብሎ ቅድመ ግምት ነበረኝና ከክለቡ ሰዎች ጋር ለመነጋገር ሞክሬያለሁ። ውጤት ባለበት ሰዓት ላይ በትክክል መቻል ድክመት የለበትም ወይ ክፍተት የለበትም ወይ? እንዴት ነው እየተጓዘ ያለው? አውርተናል እኮ ያወራንባቸው አጋጣሚ አንድ ክሪቲካል የሆነች የታክቲካል የሆነች ኮንሴፕት ሰጥተን ነበር። ስለዚህ እዛ ጋር ሲደርስ በውጤቱ ውስጥም ድክመት አለ፣ በድክመት ውስጥም ጥንካሬ አለና ራሳችሁን ማየት አለባችሁ ቆም ብላችሁ የሚል ነገር ጥቆማዎች ለመስጠት ሞክረን ነበር። ነገር ግን ያ ነገር ተገቢውን ነገር አግኝቷል ብዬ አላስብም። ያው አሁን እያየን ያለነው መቻል በፍጹም ሊመጥን የማይችል መቻልን ነው በቀደም ለታ የተመለከትነው እና ከምንም በላይ ከመሸነፉ በላይ ለመጫወት ያላቸው አፒታይትም ተጫዋቾቹ ጋር ዜሮ ነበር ማለት ይቻላልና ያ ለምን ሆነ የሚለውን ነገር እንግዲህ የክለቡ ሰዎች አሁን ላይ ከምንም በላይ ለወቅታዊ ሁኔታው ጉዳይ ሰጥተው አንዳንድ ነገሮችን እያጣሩ እንደሆነ መረጃዎች ደርሰውኛል። እንግዲህ በቀጣይ ቀናት ወይ በቀጣይ ሳምንታት ላይ አንዳንድ ለውጦች፣ ውሳኔዎች ሊኖሩ ይችላሉ ብዬ ገምታለሁ። ምክንያቱም ከህልማቸው እየወጡ ስለሆነ የክለቡ ሰዎች ህልም እንደነገርኩ በአፍሪካ ደረጃ ተወዳዳሪ መሆን የሚል ቡድን መመለስ መገንባት ነውና ከዛ አንጻር እርምጃዎች ሊኖሩ ይችላሉ የሚል ነገር አለ። ወደ ዛሬው ጉዳያችን እንለፍ። በዚህ ጨዋታ እንግዲህ ወትሮም እንደምናደርገው በቀዳሚነት የምንመለከተው እንግዲህ ሁለቱ ቡድኖች ይዘው የገቡት አሰላለፍ ምን ይመስላል፣ እንዴትስ ነው ጨዋታውን ለማሸነፍ ያቀዱት የነበረው ከሚለው እንነሳ። እንግዲህ ያው የተለመደ የጨዋታ መንገድ ነው። በሁለቱም በኩል 4-3-3 ነው የተከተሉት። ስለዚህ 4-3-3 በሚከተሉበት ሰዓት ግን የሚና ለውጥ ያደረጉ ይመስለኛል። ባለፈው ከፋሲል ከባህር ዳር ጋር በሚጫወትበት ሰዓት የተመለከትናቸው ነገሮች ነበሩ። በሚገባው ከፊት ላይ ያለውን የፊተኛውን ስኳድ በሚገባው ልክ ተጠቅመውበታል ወይ ይሄን ቢያደርጉት ብለን የሆነ ሀሳብ ስፓርክ አንስተን ነበር የተመለከትነው ሁኔታ አለ። በኋላ ላይ እንግዲህ እና ከዛ አንጻር ያ ነው እና ሁለቱም ግን 4-3-3 ነው የተጠቀሙበት። 4-3-3 በሚጠቀሙበት ሰዓት ፋሲል በሚገባው 4-3-3 ለመጠቀም የሚያስችለውን በመጀመሪያዎቹ 20 ደቂቃዎች ትንሽ ተንገራግጮበት ነበረ። ከዛ በኋላ ባሉት ጊዜያቶች ውስጥ ግን ሪከቨር አድርጎ ለመነሳት የሚችልበትን መንገድ በተለይ በግራና በቀኝ ያሉ ሁለቱን ፉልባኮቹን ለመጠቀም የሄደበት መንገድ ቡቺዝ በጣም የሚገርም ነገር ነበር የተመለከትኩት። መቻል የተጠቀመበት ያው 4-3-3 ሆኖ አማኑኤልን ከኋላ አድርጎ እዚህ ጋርና እዚህ ጋር አብዱልከሪምንና ሽመልስን ነው ለማድረግ የሞከረው። ሁለቱ ብቻቸውን ሶስቱን በሚያደርግበት ሰዓት የአማኑኤል በአብዛኛው ወደፊት ጠጋ ብሎ ስለሚጫወት በሁለቱ ሴንተር ባኮች መካከል የተፈጠረው ክፍተት ለሁለተኛውና ለብዙ ጎሎች መነሻ ምክንያት ነው። ደሴም እዚህ ጋም ፋሲልም የመጀመሪያውና ሁለተኛው ጎል በሚገባበት ሰዓት የዲፌንሲቭ ሚድፊልደር ትክክለኛው ስፖት ላይ ባለመገኘቱ ሁለቱ ጎሎች የገቡበት መሰረታዊ ምክንያቶች አሉ። በሁለቱም በኩል አልፎ የተሻለ ጥንካሬ የተመለከትኩት በሁለቱ ሴንተር ባኮች መካከል በፋሲል ላይ የተሻለ ነገር ሳይ፣ እዚህኛው ላይ ግን ትንሽ ድክመት አይቻለሁ። ሙሉ በሙሉ ግን በጣም ወርዶብኝ ያገኘሁት አስቻለው ታመነ ጥሩ አልነበረም ብዬ ነው ማለት። 3 ኳሶች አንደኛው ላይ ያው ኢንፋክት ዳኛው መንፋት ይችሉ ነበር ወይ አልነበረም። ቢኒያም ያገባው ሶስተኛው ጎል ላይ እሱ ላይ ጥያቄ የሚነሳበት ቢሆንም እንትና ያገባው ኳስ ላይ ጌታነህ ያገባው ኳስ ላይ እንደገና ደግሞ ምኞት ያገባው ኳስ ላይ የነበረበት ፖዚሽን እና መውሰድ የነበረበት አክሽኖች እሱን በሚገባ ስታይ ሌላ ጊዜ ላይ እንደዚህ አይነት የአየር ላይ ኳሶችን በጣም ቀድሞ የሚወስድ ልጅ ነው። ኤክስፕሎሲቭ ፓወሩ የለም፣ ታች ወርዷል። በዚህ ላይ ደግሞ ቢያንስ አንተ መነሳት እንኳን ካልቻልክ እንዳይነሳ ኦን ዘ ስፖት ኳሱን አጥቂው እንዳይጠቀምበት ቆመህም ማድረግ የምትችልበት እድል ነበረው። ብዙ እንትን ያለ ያስቻለው ላይ ብዙ እንትን አልነበረም። እንደሌላው ጊዜ አይደለም ቡድኑን ይመራም አልነበረም። ከዛ ውጭ ግን በፋሲል ላይ ለቢኒያም ጥሩ ክፍት መሮጫ ቦታዎችን መተዋቸው
አጫጭር ኳሶች ብቻ አይደለም ረጃጅም ኳሶችንም ለመጠቀም የቢኒያም ሚናና የጌታነህ ወደ ኋላ በሚመለስበት ሰዓት ቢኒያም የመሃለኛውን የሜዳ ክፍል እንዲይዝ ከኋላ 13 ቁጥርና ቀይ ፉልባኮቹ ደግሞ ወደፊት መጥተው እነኚህን በጣም ወጥረው እንዲይዙላቸውና የቢኒያም እና ኬይሳ ለመጫወት የሚችሉበትን እድል መፍጠራቸው በጣም ሁለቱ ልጆች በጣም ኢነርጄቲክ ናቸው፣ ወጣቶች ናቸው። ስለዚህ በተለይ 30 ቁጥር እዚህ ጋር ያለ በጣም የሚገርም ልጅ እና ይሄ አጨዋወታቸው ነው ብዙ ነገሮችን እንዲጠቀሙ ያደረጋቸው። የጌታነህ አርሊ መምጣት ደግሞ አርሊ መምጣት ዘግይቶ መምጣት ለሁለተኛው ጎል ምክንያት መሆኑ ነው። ምክንያቱም ጌታነህ ወደ ኋላ በጣም ተስቦ ወደ ውስጥ በነበረበት ሰዓት የተመለሰውን ኳስ ነው ያንን ኳስ እንዲያገባ የሆነው። የዛ ምክንያት ደግሞ እዚህ ጋር የነበረ አማኑኤል ነው። በኋላ ግን አማኑኤልን አውጥቶ በኃይሉን ለማስገባት ሞክሯል። ግን ቱላይት ነው በጣም የመቻል የፊተኛውን ክፍልና የመሃለኛውን ክፍል ሙሉ በሙሉ ለማደስ ኒው ብለድ ለማድረግ ሞክሯል። ከፊተኛው ላይ አንድ ተጫዋች ከመሃለኛው ላይ አንድ ተጫዋች ብቻ አስቀርቶ በሙሉ ለመለወጥ ሞክሯል። ነገር ግን የተቀናጀው ስራ መጀመሪያ የነበረው ቲም ላይ ከነበረው የበለጠ እየፈራረሰ የሄደበት ሰዓት ነው የነበረው። እነኛ ነገሮች ደግሞ በተለይ ከኋለኛው የሜዳ ክፍል ላይ የነበረውን የተከላካይ መስመሩ ጥሩ አለመሆን የፊተኛውንም በጣም ዲፕሬሽን ውስጥ ማለት ተስፋ መቁረጥ ውስጥ እንዲገባ አድርጎታል። የተቀናጀ ስራ እንዲኖር አላደረገም። እስቲ ስለ ሁለቱ 4 ጎሎች እንግዲህ በሁለቱም በፋሲል በኩል ተቆጥሯል፣ በመቻል በኩል 2 ጎሎች ተቆጥሯል። በአጠቃላይ 6 ጎል የተመለከትንበት እጅግ ማራኪ የነበረ እንቅስቃሴ ያየንበት ጨዋታ ነበር። ጎሎች በገቡ ቁጥር እንቅስቃሴዎቹም ስሜቶቹም ፍላጎቶቹም ከፍተኛ ነው የሚሆኑትና በተለይ ግን ከተቆጠሩት 6 ጎሎች 2ቱ በጭንቅላት የተቆጠሩ ኳሶች ናቸው። በጭንቅላት መቆጠራቸው ብቻ ሳይሆን ደግሞ ልዩ የሚያደርገው የመቻል ተጫዋቾች በተለይም ሴንተሮቹ የአየር ኳስ በመውሰድ በፕሪሚየር ሊጉ ላይ ቤስት ከሚባሉ ተጫዋቾች መካከል ባሉበት ቲም ላይ 2 ጎል በጭንቅላት መቆጠር ብዙዎችን እዛ ሲያነጋግር ነበርና ስለ 2ቱ ጎሎች እናውራስ። የመጀመሪያው ጎል የተቆጠረበት ኮርና ከመመታቱ በፊት እዚህ ጋር በተቃራኒ ሳይድ እንውሰደው። እዚህ ጋር 7 ተጫዋቾች አሉበት። የመቻል 7 ተጫዋቾች እዚህ ውስጥ አሉ። ጌታነህ ብቻውን ነው እዚህ ጋር የነበረው። አሁን ፋሲል 8 ቁጥር በጣም ብሪሊየንት የጨዋታው ሚዛን በሙሉ ሚሲንግ ወል ብዙ ሰው ያልተመለከተው የፋሲል 8 ቁጥር ነው። ጨዋታው በሙሉ የፋሲል 8 ቁጥር ላይ ነው ያለው። በረከት የሚባለው ላይ ነው የነበረው። ብዙ ሰው ኳሱን ነው የሚያየው ሰው ብዙ ሰው። እኔ ደግሞ የእሱን እንቅስቃሴ ነው የተመለከተው። በተለይ አሁን እዚህ ከዚህ ጋር እኮ ሲመጣ አይተዋል። ሲቆጥር እሱ ያደረገው ስራ እና ልክ ኳሱ በሚመታበት ሰዓት እዚህ አካባቢ ደርሷል። በፍጥነት ነው ኳሱን ለመቀበል ዱሜ ያደረገው። በዚህ ሰዓት ይሄ እዚህ ጋር የነበረ ተጫዋች ጌታነህን ነፃ እንዲሆን አደረገው። ከዛ በኋላ ኳሱ ጌታነህ ላይ ነው ያረፈው። ነገር ግን ጌታነህና አስቻለው ጎን ለጎን ነው የነበሩት። ጌታነህ በሚነሳበት ሰዓት አስቻለው በጣም ቤንድ ነው ያደረገው፣ አጎንብሷል። ያ የራሱ የሆነ የሚዛን አጠባበቁ ወይም ደግሞ የነበረበት ፖዚሽን የቦዲ እንትኑ የትኩረት የመሳሰሉ ነገር እና ጥሩ ቦታ ላይ ነው ጌታነህ ያን ኳስ ያስቀመጠው። ነገር ግን እዚህ ውስጥ ከ3 ተጫዋች በላይ የለም። 3 ተጫዋች ብቻ ነው እዚህ ውስጥ የነበረው። 7 ተጫዋች እዚህ ውስጥ ነበር። 7 የመቻል ተጫዋች የነበሩ ናቸው እዚህ ውስጥ የነበሩት የፋሲል ተጫዋቾች የነበሩት። ፋሲል ይሄንን ለምን አደረገ ብዬ ነበር እንትን ውስጥ ዝም ብዬ አሳስበ የነበረው። አንድ አቻ ስለነበረ ማነው ባዶ ለባዶ ስለነበረ 1-2 እየተመራ ስለነበረ ኢንፋክት ሌሎቹ ልጆች በርቀት ላይ ነው ያሉት እንጂ ያቺን 1-2 እየጠበቋት የነበረበት ሰዓት ነው። ዋንስ ታይም በሆነ ሰዓት ላይ ግን ግብ ለማስቆጠር የሚችሉበት እድል እንዳለ በራስ መተማመናቸው ያሳያል። የፋሲል ከባህር ዳር ከነበረው ጨዋታ የተለየ 2 ነገር ተመልክቻለሁ። አንደኛ ፕሬስ በሚያደርግበት ሰዓት ሃይ ፕሬሲንግ ነው የገባው። መከላከሉም በላይኛው የሜዳ ክፍል ላይ እንጂ ልክ እንደ ባህር ዳር ወደ ኋለኛው የሜዳ ክፍል ላይ አልመጣም። የላይኛው የሜዳ ክፍል ላይ በመሆኑ መቻል ካለበት ይሄ የቦል ሪከቨሪ ታይም ወይም ደግሞ ኳስን ከተነጠቀ በኋላ ለመንጠቅ ረጅም ጊዜ ይወስድበታል። ከዚህ በፊት አንስተን የነበረው ይሄ ተጋጣሚ በጣም እንዲያስብ ለማጥቃት እንዲያስብና እንዲመቻች ፖዚሽኑ እንዲያስተካክል እድል ይሰጣል ብለን ከዚህ በፊት አውርተናት ነበር። ስለዚህ ከዛ አንጻር መቻል ላይ በጣም በከፍተኛ ሁኔታ ነው በላይኛው የሜዳ ክፍል ላይ ጫና ሲፈጥሩ የነበረው። ይሄ 2ቱ ሴንተር ባኮች
ቀደም ሲል ከነበረባቸውና በረኛውን ጨምሮ መስርተው ለመውጣት የሚችሉበትን አንድ ወቅት አምጥተውት የነበረውን ጨዋታ ከዚህ እንዲወጡ አድርጓቸዋል። ከዚህ እንዲወጡ በማድረጉ ኳሱን በቀጥታ ወደ ላይኛው የሜዳ ክፍል ላይ በረጅም ይመቱታል። በረጅም በሚመቱበት ሰዓት ምኞትና ባለፈው ዓመት ብዙ ደካማ ጎን የነበረበት 15 ቁጥር ለብሶ አሁን በሴንተር ባክ ላይ የሚጫወት 12 ቁጥር ላይ የለበሰው ልጅ ኢዮብ በቀላሉ ኳሱን ይቆጣጠሩታል። ምክንያቱም እዛ ላይ የነበረው ምንሉ ነው የነበረው። ምንሉ ደግሞ ብዙ ጊዜ በ9 ቁጥር ላይ በምታጫውትበት ሰዓት ወደ ኳስ ቶሎ ረሻ የማድረግ ከኳስ ጋር እንጂ ከኳስ ውጪ ቼስ የማድረግ ባህሪያት የሉትም። ይሄ ደግሞ ሁለቱ ሳይጨናነቁ በቀላሉ ኳሱን መስርተው መቻል ከሜዳው ከመውጣቱ በፊት ራሱ ሜዳ ላይ ተጨናንቆ እንትን እንዲል አድርጎ ይሄ መሰረታዊ ምክንያቱ በፊት ላይ ያሉት ክፍሎች በፊት ላይ ያሉና በመሃል ላይ ያሉት የፋሲል አማካይ ክፍል የመቻል የአማካይ ክፍልና የመቻል የኋለኛው የተከላካይ ክፍል በቀላሉ ኳሱን መስርቶ እንዳይጫወት እድሉን ስለነፈጉት ይመስለኛል። ከዛም በመነሳት ነው መቻል ከሜዳው እንዳይወጣ በጣም ተጭነውት የነበረው። ጎሉን ያግባ እንጂ መቻል የመጀመሪያው ላይ በጣም ተጭነውት ነበር። ወደ ኋለኛው የሜዳ ክፍል እንትኑን ትራክ ባክ ለማድረግ በሚሄዱበትም ሰዓት ግራና ቀኝ ያሉት ልጆች በጣም ፈጣኖች መሆናቸውና ቶሎ ብለው የጎላቸውን አፍ ለመዝጋት ወይም ደግሞ ለማጥበብ እድሉ ስላላቸው ነው። አሚር ሙደሲር ብዙ ጊዜ ኢመርጀንሲ በመግባት የኋለኛውን የሜዳ ክፍል ወደ 5 የሚቀይርበት አሊያም ደግሞ ይሄኛው ሌት በሚሆንበት ሰዓት 4 እያደረጉ መጫወታቸው ጥሩ ትልቁ ነገር ነው። ይሄንን በዚህ ሰዓት ነው ይሄ 8 ቁጥር ባላንስ የሚያደርገው የሜዳውን አጠቃላይ በሁለቱም ጫፎች ላይ ቦክስ ቱ ቦክስ የሚጫወት ልጅ ነው። በሁለቱም ጫፎች ላይ የሜዳውን ክፍል ወይም ደግሞ የቲሙን አጠቃላይ ባላንስ የሚያደርገውና ሚሲንግ ዋል ልክ ጂልቤርቶ ሲልቫ የሚባል የአርሴናል ተጫዋች ልክ የዛን አይነት ጨዋታ ነው የሚጫወተው ይሄ ልጅ። ኳስ ላይ ፋይት ሲያደርግ ጎበዝ ነው። ኢንተርሴፕት ሲያደርግ ጎበዝ ነው። ሲያደራጅ ጎበዝ ነው። ለማጥቃት አድቫንስ ሲሄድ ጥሩ ነው። ለመከላከል በሚሄድበት ሰዓት አጠቃላይ ስፖቶቹን በደንብ ያውቃቸዋል። ከጎሉ አፍ እስከ ጎሉ አፍ ድረስ ያለውን ለእኔ በጣም ኢምፕሬስ ያደረገኝና የፋሲል ማሸነፍ ምክንያቱ እሱ እንጂ ምናልባት ጎል ለማግባት እና ጌታነህ የወሰደው ኢኒሼቲቭ የመጀመሪያውን ጎል ለማግባት ቀጥሎም ወደ መሪነት ለመመለስ የነበረው ኮሚትመንት ከኋላ አርሊ በመምጣቱ ነው። ሌት ሆኖ በመምጣቱ ነው። አርሊ ገብቶ ቢሆን ኖሮ ግን ታይት ሊሆን ስለሚችል ግብ የማግባት እድሉ በጣም ያንተን ባለፈውም ብለን ነበረ እንደ 10 ቁጥር አክት ቢያደርግ ሌት ሆኖ ስለሚመጣ ለመያዝ እድሉ አይኖረውም። ለመያዝ እድል ከሌለ ደግሞ የተሸራረፉ ኳሶችና በጎሉ አፍ ላይ በቀጥታ ጎሉን እያየ ነው መጫወት ስለሚችል መምታት ይችላል። አርሊ ከገባ ግን ግድ ነው ጀርባውን ዞሮ ወደ ራሱ ጎል የማየት እንትኑ ግድ ነው። ይሄ ደግሞ ለጌታነህ አይጠቅመው። ስለዚህ ያንን መጠቀም መቻላቸው በጣም ጥሩ ነበር። ለጌታነህ እጅግ በጣም ጥሩ እንቅስቃሴ ሲያደርግ ነበር፣ ጎሎችን አስቆጥሯል። ነገር ግን አሁንም በጣም ወደ ኋላ እየተሳበ ነው የሚሄደውና በዛ አይነት እንቅስቃሴ ደግሞ ቀጣይ ጨዋታዎችን ይሄዳሉ የሚለው የኔ ጥያቄ ነው። ምን ያህል መሄድ ይችላል የሚለው። ሌላው የምናነሳው እዚህ ከቁጥራዊ መረጃዎችን እንመልከት። እንግዲህ በሁለቱም በኩል እንግዲህ አሁንም ፋሲል ጎሎችን አስቆጥሮ ያገባ እንጂ በኳስ ቁጥጥሩ መከላከያ አሁንም የተሻለ ነበረ። 54 ለ46 የኳስ የበላይነት ነበራቸው። ነገር ግን ጎሎችን በመሞከር ረገድ ግን አሁንም ፋሲል የተሻለ ነበር። 12 ያህል ሙከራዎችን ፋሲል አድርጓል። በመቻል በኩል 8 ያህል ሙከራዎች ተደርገዋል። ፋሲል ካደረጋቸው 12 ሙከራዎች 5ቱ የተሳኩ ነበር። በመቻል በኩል ደግሞ ከ8ቱ 5ቱ የተሳኩ ነበርና ኤክስጂያቸውን ስታይ ሁለቱ ተቀራራቢ ናቸው፣ እኩል ናቸው ማለት ይቻላል። ነገር ግን ፋሲል ከ5ቱ የተሳኩ ሙከራዎች 4ቱን ወደ ጎልነት የቀየረበት ሁኔታ ተመልክተናልና እነዚህ ቁጥሮችስ ምን ይናገራሉ? ፋሲል ሁለተኛውን ጎል ካገባ በኋላ ወደ ኋላ ሪትሬት አድርጓል። ይሄ መርሳት የለብንም። ሪትሬት የማድረጉን አንድ ሚስጥር እንመልከት። ኬሳ ወጣና የሁለት ቁጥር የመስመር ተከላካይ እንዲገባ ተደረገ። የመስመር ተከላካይ 2 ቁጥር ሲገባ 30 ቁጥር ላይ ፉልባክ የነበረው ልጅ ከሱ አድቫንስድ ሆኖ ወደ ውጪ እንዲወጣ አድርጓል። ይሄ ማለት በመስመር በኩል የነበረውን አዲስ ተቀይሮ የገባውን ልጅና በኋላ ደግሞ መጀመሪያውን ጎል አስቆጥሮ የነበረው 13 ቁጥርን ለመቆጣጠር በዚህ በኩል ደግሞ በረከትን ለመቆጣጠር የኋለኛውን የሜዳ ክፍል ወይም የኋለኛውን የተከላካይ መስመር 5 ለማድረግ የተጠቀመ ይመስለኛል። ስለዚህ ወደ ኋላ በሚያፈገፍግበት ሰዓት የቁጥር የበላይነትን ገፍቶ ለመምጣት መቻል አስችሎታል። ነገር ግን
ዋነኛና ክሪቲካል በሆነው ኳስን ኢንሲስት ወይም ነው በኢንሲሽን ላይ ለመጠቀም የሚያስችሉባቸው ቦታዎች በሙሉ ዘግተውበታል። እነኚህ ልጆች በጣም ኢነርጄቲክ የመሆናቸው ብቻ አይደለም። አንድ ልብ አድርግ፣ ያ ልጅ በሚወጣበት ሰዓት ከይሳ በሚወጣበት ሰዓት ቢኒያም ወደ ውጪ ቀርቷል። ማን ወደ ኋላ ተመልሷል? ጌታነህ ተመልሷል። ስለዚህ እንደዚህ አይነት ፎርም ላይ ነው የነበሩት። ጎሉ በሚቆጠርበት ሰዓት ሶስተኛውን ጎል በሚያስቆጠሩበት ሰዓት ቢኒያም ብቻውን ነው የነበረው። ስለዚህ ይሄንን ወደ ኋላ በምታፈገፍግበት ሰዓት አሁን እዚህ ጋር 2-1 ነው የነበረው። ፋሲል ይሄንን ማድረጉ ተፈጥሯዊ ነው። ያለው ውጤት ለመጠበቅ ወደ ኋላ አፈግፍጎ የተጫዋች ለውጥ አድርጎ ወደ ኋላ ለማፈግፈግ መሄዱ ተፈጥሯዊ ነገር ነው። ተፈጥሯዊ መሆኑን ያክል ደግሞ ኳሱን መቻል አግኝቶ ወደ ዋነኛውና ማጥቂያ በሚሆንበት የሜዳ ክፍል ላይ ለመግባት እዚህ ጋር የተጫዋች ለውጥ አድርጓል። እንትና ወጥቷል። ማን ነው ምንሉ ወጥቶ 23 ቁጥር ዜጋው ገብቷል። ይሄን ኳስ እዚህ ጋር በቁጥር ብልጫ በሜዳው ላይ ስለሚኖረው ምክንያቱም ቢኒያም ብቻውን ስለሆነ ይሄንን የኳስ ንክኪ ማድረጉ ተፈጥሯዊ ነገር ነው። ነገር ግን ወደ ዋነኛው የሜዳ ክፍል ለመግባት የሚያስችለውን ስራ ተሰርቷል ወይ የሚለው ነው። የፋሲል ሁለቱ ጎሎች የገቡበት መሰረታዊ አንደኛው በቢኒያም አማካኝነት የተቆጠረ ሲሆን ሁለተኛው ደግሞ በቆመ ኳስ የገባ ኳስ ነው። ስለዚህ ፋሲል ወደ ኋላ ማፈግፈጉና የያዘው ውጤት እየጠበቀ ጎሉን ወይም የጎሉን እድል ለማስፋት የሄደበት መንገድ ተሳክቶለታል። ትክክልም ነበረ ብዬ ነው የማስበው። ከዛ አንጻር መቻል ኳሶቹን ለመነካካት የሄደበት መንገድ ተፈጥሯዊ ነው። ምክንያቱም ስለተፈቀደለት ነው አይደለም የሚለው ነገር ያስማማኛል። ጨዋታው ሊያልቅ አካባቢ እኮ የፈርስት 45 ላይ 40ኛው ደቂቃ ድረስ ተቀራራቢ 50-50 የኳስ ቁጥጥር ነበራቸውና በኋላ ላይ 48-52 ፋሲል መውሰድ ችሎ ነበር ብልጫውን። ከዛ በኋላ እንግዲህ እንደገና መልሶ መቻል መውሰድ ችሏል። መቻል ያን መውሰድ የቻለው እንግዲህ ፋሲል ውጤቱን ለማስጠበቅ ባደረገው የጥንቃቄ ጨዋታ ነው ብሎ መውሰድ ይቻላል። በዚህ ጨዋታ እንግዲህ መቻሎች ውጤቱን አሁንም ለመቀየር በርካታ ተጫዋቾችን ወደ 4 ያህል ተጫዋቾችን ቀይረዋል። ፋሲል እንደዚሁ ደግሞ ውጤቱን ለማስጠበቅ እነሱም በተመሳሳይ ወደ 4 ያህል ተጫዋቾችን ቀይረዋል። ዞሮ ዞሮ ፋሲል የተሻለውን ውሳኔ ወስኗል ማለት እንችላለን። ትክክል። ምናልባት እኔ አንዳንድ ነገሮችን እዚህ ጋር የሽመልስ ሜዳ ላይ ረጅም ሰዓት መቆየት ተገቢ ነበር አይደለም የሚለው ሰማይ ቪው ከዛ ይልቅ አብዱልከሪም አይሻልም ነበር ወይ? ምናልባት አብዱልከሪም ብዙ ግጭትም ነበረበት ድካም ምናምን ሊኖር ስለሚችል አይነዋይስ ያ ሊሆን ይችላል። ነገር ግን መሰረታዊ ነገር ሁልጊዜ ከሴንተር ባክ ላይ የምትገኘው ጋሻ ይሄ መነሳት የለበትም። በጣም ጥንቃቄ መደረግ አለበት። አሚር ሙደሲር 2 ጎል በሚቆጠርበት ሰዓት እዛ ጋም ስህተት ነበረበት። አሁንም የፋሲል ላይ የነበረው ሁለቱም ጎሎች ሲቆጠሩ የአሚር ሙደሲር ፖዚሽን ትክክል ቦታ አለመሆኑ ነው። የተቆጠረበትን መንገድ እኒህ ከቀኝ በኩል የመልስ ውርወራ ነው የተወረወረው። በዛ ሰዓት የዛ የመልስ ውርወራ አካሄድ በረከት በጣም የተጫወተው የሰውነቱን ጨዋታ በሰውነቱ ነው የተጫወተው። ልጁን ወደ ውስጠኛው የሜዳ ክፍል ይዞት ሄዶ ነው የተመለሰው። ከዛ በኋላ በሚመለስበት ሰዓት within a fraction of second ነፃ ነበር። በቀጥታ ነው ኳሱን የመታው። ኳሱን በሚመታበት ሰዓት ፋሲል ያ ኳስ ፊቱ ላይ ነው ዲፍሌክት ያደረገው። ዲፍሌክት አድርጎ ወደ ፊቱ ነው የመጣው። ያን ኳስ የሳተው ማን ነው? ምኞት ደበበ ነው። ነገር ግን እዚህ ጋር የነበረው 13 ቁጥር መጥቶ ኳሱን ለጥፎ አቤል ያገባው ያን ኳስ። አቤል ይሄን ኳስ በሚመታበት ሰዓት ከነ ምኞት ደበበ ፊት የነበረው ቦታ በአሚር ሙደሲር መዘጋት የነበረበት ቦታ ነው። አሚር ሙደሲር እዛ ጋር ባለመሆኑ የመጀመሪያው ጎል ተቆጥሯል። ደሴም ሁለተኛው ኳስ ከቀኝ በኩል ይመጣና ሽልድ ያድርጎት ነው የዞረው ዜጋው። ከዛ በኋላ ከኋላ ለነበረው ልጅ ነው የሰጠው። ዜጋው በሴንተር ባኩ ነው የተያዘው። ሴንተር ባኩ ከተያዘ ዜጋው መልሶ ኳሱን ሊጫወት የሚችልበት የፓሲንግ ሌን መዘጋት የነበረበት በአሚር ሙደሲር ነበር። አሚር ሙደሲር እንደዚህ አይነት ፖዚሽን ላይ ነው የነበረው። ከዛ በኋላ እሱ ኳሱን ሺልድ አድርጎ እንደዚህ ነው የነበረው። እዚህ ጋር ነው የሰጠው። ቀጥታ ነው ኳሱን የመታው። ይሄ በሚሆንበት ሰዓት አሚር እዚህ አካባቢ ነው የነበረው። አሚር ሁልጊዜ መሆን ያለበት በኳሱና በራሱ ጎል መካከል ነው። ሁልጊዜ ተከላካይ አማካይ የሚባለው በኳሱና በጎል መሃል የጎል ሴንተር ሁልጊዜ ከኳሱ ጋራ ነው። እሱ እንደ ሰዓት ፔንዱለም እንትን ማለት ያለበት የሰዓት ፔንዱለም የሰዓቱ ጫፍ እንጂ የሚንቀሳቀሰው
የኋለኛው እንትን አይንቀሳቀስም። ስለዚህ ስፖቷ ላይ ነው መገኘት የነበረበት። ደሴም እዚህ ጋርም የነበረው ስህተት በኃይሉን አስቀምጦ አማኑኤል ነበር ሲጫወት የነበረው። አማኑኤል ኢንፋክት በቡና ላይ ያንን ጨዋታ ሊጫወት ይችላል። ነገር ግን ቡና ላይ የሚጫወትበት ጨዋታና መቻል ላይ የሚጫወተው ጨዋታ በጣም የተለያዩ ናቸው። በሁለቱ መካከል ያለው ኮንቴንት፣ ሜንታሊቲ የመሳሰሉ ነገሮች ስለማይገናኝና በጨዋታ ሂደትም ክፍተቶች እንዲፈጠሩበት የተመለከትንበት ሁኔታ መኖሩ ብዙ ጎሎች በእንደዚህ አይነት ክፍት በሆነ ቦታ ላይ እንዲቆጠር ምክንያት ሆናል። ሎክ ሲሆን ከኋላ ያሉ ልጆችን በእንቅስቃሴ እየተሳቡ ስለሚመጡ ወዲያው እፍና አድርገው ይዟል። የእሱን ቦታ ይሸፍኑ። በጣም እፍና አድርገው ይዟል። ቡና ኳሱን ከተነጠቀ በኋላ አንተ ኳሱን ማኔጅ እንድታደርግ ወይም ጨዋታ እንድትጀምር አይፈቅድልህም። መቻል ግን ቦል ሪካቨሪ ታይሙ በጣም ሎንግ ነው፣ ረጅም ነው። ስለዚህ ለምሳሌ አሁን አማኑኤል ሶስተኛው ኳስ በሚቆጠርበት ሰዓት ላስቻለው ነው ባክ ፓስ ያደረገው። ሪዝነብል ነው አይደለም። ምክንያቱም ባክ ፓስ ሲደረግ ሁልጊዜ ወደ ዳርኛውና ወደ ዳርኛው የሜዳ ክፍል እንጂ ወደ መሀለኛው የሜዳ ክፍል ላይ አይደረግም። ሲጀመር ምንም የሚያጨናንቅም ነገር አልነበረውም። ምክንያቱም አማኑኤል ኳሱን በሚቀበልበት ሰዓት ትክክለኛ ቦዲ ፖዚሽን ላይ አልነበረም። ምክንያቱም የራሱን ጀርባ ለተጋጣሚ ጎል ሰጥቶ ነው ያለው። ለተጋጣሚ ጎል ከሰጠህ ደግሞ ያ ኳስ በግራና በቀኝ ላሉት ወደ መስመር ላሉ ተጫዋቾች ነው ወዲያውኑ ፓስ መደረግ ያለበት። ላስቻለው አልነበረም። አስቻለው ጋር ኳሱ ሲመጣ ባውንስ እንዲያደርግ የሜዳው ብድግ አደረገበት። አስቻለው ያን ከመቆጣጠሩ በፊት ቢኒያም መጥቶበታል። ኢንፋክት ያ ነገር ፋውል ነው ፋውል አይደለም የሚለው ነገር ሌላ እንዳለ ሆኖ ነገር ግን ሳይነካ እንደማይወድቅ ቢገባኝም የቢኒያም ብዙ ይነክቱታል ብያለሁ። ኳሱን ለመሰንዘር ግን እንደዚህ የሄደበት ቢኒያም ኳሱን ከነጠቀ በኋላ ቢኒያም ጋላቢ ነው ብለናል። ቢኒያም ከኋላ ቦታ ከሰጠው ያጠፋሃል። ስለዚህ በትክክለኛ ያንን ያሳየው። ዞሮ ዞሮ በጨዋታው እንግዲህ ፋሲል ከተማ 4-2 በሆነ ሰፊ ውጤት በማሸነፍ ከወራጅ ቀጠናው ለጊዜውም ቢሆን ፈቀቅ የሚልበትን እጅግ በጣም ጣፋጭ የነበረውን ውጤት ነው ያስመዘገበው። ከጨዋታው በኋላ የክለቡ ደጋፊዎች እጅግ በጣም ደስ ብሏቸው ሲጨፍሩ ነበር። ባለፈው ሳምንት ላይ እንግዲህ ከባህር ዳር ጨዋታ ጋር ተያይዞ ነጥብ መጣላቸውን ተከትሎ 3 ያህል ተከታታይ ጨዋታዎችን ነጥብ ከመጣላቸው ጋር ተያይዞ ደጋፊው በአሰልጣኙ ላይ በተጫዋቾቹ ላይ ትልቅ ቅሬታ አሰምቶ ነበርና ትላንትናም ያ ነጥብ ቢጥሉ ኖሮ ምን ሊፈጠር ይችላል የሚለው ነገር እጅግ በጣም ከባድ ነበርና ያን ሁሉ ከፍተኛ ጫና ዝቅ ያደረገ ድልን አሰልጣኙ ውበቱ አባተ ማስመዝገብ ችሏል። 24 ነጥብ ነበራቸው፣ ወደ 27 አድርገው ከተከታዮቻቸው 4-5 ነጥቦች የራቁበትን ውጤት አስመዝግበዋል። መቻል በአንጻሩ እንግዲህ አሁንም ተንሸራቶ ወደ 8ኛ ደረጃ የገባበት ውጤት ተፈጥሯል። ከመሪው ኢትዮጵያ መድን ጋር ደግሞ ያለው የነጥብ ልዩነት እጅግ በጣም ሰፊ የሆነበት ሁኔታ ተፈጥሯል እና ከዚህ በኋላ መቻል አገግሞ ወደ ሻምፒዮኑ ይመጣሉ። እሱ እጅግ በጣም በሂደት የሚታይ ነው። ውድድሩ ገና ምንም እንኳ ገና ቢሆንም ነገር ግን መቻል ግን አሁን ካለበት ሁኔታ ቀስቅሶ ወደ ሻምፒዮናው ማምጣት እጅግ በጣም ከባድና ፈጣን የሆኑ ለውጦች ይፈልጋል። የክለብ አመራር፣ የአሰልጣኞች፣ የተጫዋቾች ጋር ብዙ የቤት ስራ ያለበት ክለብ ይመስለኛልና ለዛሬ የነበረን ቆይታ እዚህ ላይ ያብቃ። በጣም ጥሩ። እኛም እናብቃ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት ባለፈው ረቡዕ ፋሲል ከተማ ከመቻል ጋር ያደረጉትን ጨዋታ ነበረ። በዚህ ጨዋታ ዙሪያ ሙያዊ ትንታኔውን ሲሰጠን የቆየው አረጋዊ ወንድሙ ነበረ። ለዛሬ እዚህ ጋር እናበቃለን። መልካም ቀን።